እድል በስተመጨረሻም አበቃላት። ወይዘሮ ገነት አንገቷ ላይ ያደረገችውን ጌጥ ስታይ መቃብሩ ቦታ ላይ ራሷን መቆጣጠር አቅቷት ከሚባለው በላይ ሲጥ አድርጋ ያዘቻት። እድል ደግሞ እባክሽ እባክሽ ምንም ነገር የተፈጠረ ነገር ስለሌለ ለቀቅ አድርግኝ እያለች መለመን ጀመረች። በመጨረሻም ባልጠበቀችውና ባላሰበችው መልኩ ቢኒያም ይሄ እኮ የአንገት ጌጥ የሞተችው የብሌን ነው፣ እች ልጅ እዚህ ቤት የመጣችው ተልኮ አላት እንዴ ብላ ቀወጠችው። እባክሽ ማሚዬ ተረጋጊ፣ ይሄ ነገር እኔንም አስደንግጦኛል። አንቺም ግን ከሚታሰበው በላይ እንዲህ እንድትሆኚ በጭራሽ አልፈልግም እያለ መናደድና መቃጠል ጀመረ። ሮማን የሰራችው ተንኮል በምን አይነት መንገድ ተጋልጬ ይሆን እያለች በስጋት ላይ ቁጭ ብላ ነገሮቹን ማየት ጀመረች። ወይኔ ማሚዬ አረባክሽ ወደ ቤት ሄደን ይሄን ነገር መነጋገር አለብን፣ እዚህ ላይ ችግር አትፍጠሪ፣ በዛ ላይ ደግሞ ያለነው መቃብር ላይ ነው እያለ ቢኒያም ራሱን መቆጣጠር አቅቶት ፍጥጥ ብሎ ቀረ። እድልም ደግሞ ያደረገችው የአንገት ጌጥ በፍጹም የወይዘሮ ገነትን ሰርቃ እንዳልሆነ 100% ታውቃለች። በመጨረሻም ይሄንን ከየት ነው ያመጣሽው የሚባል ጥያቄ ስትጠየቅ ገጠር ያሉትን አባባ ሄዳ ለማሳመንና መተው እውነታውን እንዲናገሩ ከባድና አደገኛ ነገር መወሰኑም ይታያል። ቢኒያም የሮማን ተንኮልና ሴራ እጇ ላይ 100% እንዳለባት እያወቀ ይህንን እውነታ አሳልፎ ለወይዘሮ ገነት ለመናገር አጠራጣሪ ነገሮች ስላሉ የማደጎ ቤት የነበረው ማናጀርም እውነታውን ማረጋገጥ የምትችለው በዲኤንኤ ብቻ ነው። ስማ ከሚባለው በላይ ችግር እንዳትፈጥር ቢኒ፣ አንዳንዴ የምትፈጥንና የምታደርጋቸው ነገሮች ነገ ላይ ዋጋ ሊያስከፍሉህ ይችላሉ። አንተ ወይዘሮ ሮማን ብትወልህ ያሳደገችህ ወይዘሮ ገነት ናት። ገነት ደግሞ እጅግ በጣም መልካምና ጥሩ ሴት እንደሆነች በተደጋጋሚ እየተናገርክ ነው። የኔ ልጅ የምረዳ ነገር ካለ ከጎን ሁኜ በደንብ ልረዳና የቸገረህን ነገር አብሬ ልጋፈጥልህ ዝግጁ ነኝ። አሁን ላይ ግን ከምትለውና ከምታስበው በላይ ልክና ትክክል ያልሆነ ነገር ባታደርግ በጣም ደስ ይለኛል ብሎ አለ። እንግዲህ ከሚባለው በላይ ራሱን መቆጣጠርና ራሱን የተፈጠረውን ነገር ማድረግ አቅቶት በጸጸት እያበደና እየቀወጠው ይገኛል ማለት ነው። መጨረሻ ላይ ደግሞ ከሚባለው በላይ ዋጋና መስዋዕትነት መክፈል እንዳለበት ካመነ በኋላ እያንዳንዱ የሰራቸው ስራዎች ነገ ላይ ትልቅ ዋጋ እንዳላቸው ተረዳ። ቢኒያም አሁን ላይ እውነቱን ሄጄ ማፍረጥ አለብኝ፣ የተፈጠረው ነገር ቢፈጠር እኔ ጉዳይ አይደለም፣ ከዚህ በኋላ ምንም ነገር ልቋቋም አልችልም እያለ መናደድ ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። እድልና ገነት ፊት ለፊት ተፋጠጡ። እድል አንገቷ ላይ ያለውን ጌጥ ወይዘሮ ገነት አየችውና በከባድ ድንጋጤ፣ ቢኒም ደግሞ በለቅሶ እየተቃጠለ የሮማንና እንግዲህ የዝቼ የሜላት ሴራ ፊት ለፊት መጋለጥ እንዳለበት ከባድና አደገኛ ውሳኔ ላይ ሆና ትገኛለች። ወይዘሮ ገነት መቃብሩ ላይ ተደፍታ የልጇን ሐዘን እየተወጣች እያለ እኔ ህይወት ከብዶኛል፣ ማንም የለኝ፣ አንቺ ደግሞ ትተሽኝ ሄድሽ የኔ ልጅ፣ እኔ እስከ አንቺ ጋር መቼ ነው የምመጣው እያለች መቀወጥና ማለቀስ ጀመረች። መጨረሻ ላይ እባክሽ ማሚዬ የማመልሽውን ነገር ለምንድን ይህን ሁላ የምትታገዩ? በቃ ረፊ፣ ምንም ነገር ቢፈጠር አንዴ ይሆኗል። ስለዚህ በምንም አይነት ሁኔታ ከምታስቢውና ከምልሽ በላይ ነገሮችን ለመቋቋም ይህን ያህል መስዋዕትነት መራመድ የለብሽም። አሁንም ቢሆን እባክሽ እያሉ እየለመኗት፣ እድልም ደግሞ
በሚገርምና በሚደንቅ ሁኔታ ትምህርቷን ትታ ከወይዘሮ ገነት ጋር የብሌንን የመቃብር ቦታ ለማየት ወስናና ቆርጣ ጉዞዋን ቀጠለች። የሚያሳዝነውና የሚገርመው ነገር ግን ብሌን እያንዳንዱ የሆነውን ነገር የእድል እጣ ፈንታ መሆኑን እንዴት ተወቀው? ሮማን አሁንም የክፋቷን ተንኮል እየሰነዘረች ትገኛለች። ሮማን እንግዲህ አስቀድማ የመቃብር ቦታውን እንትን እንዲላት ከነገረችው በኋላ የሚፈልገውንም ገንዘብ ከፈለችው። መጨረሻ ላይ ይሄ ገንዘብ ያንሰኛል ብሎ ሲል እሷም ደግሞ በሚገርምና በሚደንቅ ሁኔታ ያን ሁላ ገንዘብ ከፍይህ እንዴት እንደዛ ትላለህ? አሁን ስለ መቃብሩ ጉዳይ ማንም እንዳያውቅ ከኔና ካንተ ውጭ የተፈጠረውን ነገር ለማንም ብትናገር ወየውልህ ብለዋለች። እሱም በጣም ደንግጦ ስለነበር ገንዘቡን ስለሆነ የሚፈልገው ምንም ነገር አታስቢ ብሎ ነው ያለው። በኋላ እንደሚያዋርዳትና እንደሚያጋልጣት ምንም አይነት ጥርጥር የለውም። ምክንያቱም ወይዘሮ ገነትና እንዲሁም ደግሞ ቢኒ አሁን ላይ በከባድ ሁኔታ ሮማንን እየተከታተላትና ሮማን ላደረገችው ነገር ሁሉ ዋጋና መስዋዕትነት መክፈል እንዳለባት 100% ያመነውና እንዲሁም ደግሞ እናቴ ናት ብሎ ያልተቀበለው ቢኒያም ቆርጦ ተነስቶባታል ማለት ነው። እንግዲህ ወይዘሮ ገነት ቁም ሳጥን ላይ ሆና የልጇን ጌጥ ይዛ የኔ አለም የኔ ልጅ እያለች ደም እንባ እያነባችና እያለቃቀሰች ሳለ በመጨረሻም በሚገርምና በሚደንቅ ሁኔታ እንዲሁም ባልተጠበቀ መልኩ ከሚባለው በላይ እንግዲህ እቅፍ አረገና ማሚዬ ባክሽ የኔ እናት፣ እኔ ካንቺ ውጭ ምንም እናት የለኝም። ሰው የፈለገውን ያውራ፣ ሰው የፈለገውን ይበል። ሮማን እናቴ በመሆኗ ምን አይነት ችግርና ስቃይ እያሳለፍኩ መሆኑን ብታውቂልኝ ኖሮ አለናን ስፍስፍ ብሎ እያለቀሰ ወይዘሮ ገነትንም እቅፍ አድርጎ እባክሽ ማሚዬ ለተፈጠረው ነገር በሙሉ ይቅር በይኝ። አንቺ እኮ በጣም አስተዋይና መልካም እናቴ ነሽ። በምንም አይነት ሁኔታ ሳትወልጅኝ ለፍተሽ አሳደግሽኝ፣ አስተማርሽኝ፣ ለቁም ነገር አበቃሽኝ፣ እንደዚህ እንደሆነ አድርገሽኛል። እባክሽ እናቴ ሁሉንም ይቅር በይኝ እያለ መለመን ጀመረ። ልጄ ምንም ቢፈጠር ምንም እኔ እናንተ እናትና ልጅ ነን። ማንም ሊለያየንና ማንም ሊጠላን አይችልም። ስለዚህ እባክህ ተረጋጋ እያለች መለመን ጀመረች። መጨረሻ ላይ ልጄ እኔ አንተን ብዙ ነገር አይችባለሁ። የበኩር የመጀመሪያ ልጄ ነህ። ብዙ ነገሮችን ሁኝባለሁ። አሁን ሮማን መታኔ ልትቀማኝ አትችልም። ስለዚህ እውነታው ይሄ ነው ብላ አለችው። እሱም ደግሞ ምንም ነገር አትፍሪ እናቴ፣ እኔና አንቺ ማንም ሊለያየን አይችልም ብሎ ከሚባለው በላይ ቆረጠ ማለት ነው ወንድ ልጅ። እንግዲህ ይሄንን ይመስላል ማለት ነው። ከሚባለው በላይ ዋጋና መስዋዕትነት ስትከፍል የነበረችው ጀግናዋና አንበሳዋ ገነት አሁን ላይ ወደፊት ጥሩ ነገር እንደሚታይ እኔ ላንቺ፣ አንቺ ለኔ፣ እኔ ያለሁልሽ። አሁን ያለሽበት ጭንቀት ደግሞ እመኒ ሁሉም ነገር ወደፊት ጥሩ ነገር እንደምታይና እንደምታቅፊ እንዲሁም ደግሞ ያጣሻሽ ልጅ እንደምታገኘ አምናለሁ ብሎ ሲል፣ ቆይ ልጄ ምን ሆነሃል? የሞተ ሰው ተመልሶ ይመጣል እንዴ? እንዴት እንደዚህ ትላለህ? እያለች መቀወጥ ጀመረች። እንደዛ ማለት ሳይሆን ሁሉም ነገር ይጋለጣል። እቺ አረመኔና ከባድ ሮማን የሆነ ነገር ማድረግ አለብን ብሎ ሲል፣ የኔ ልጅ አሁን ላይ ማድረግ የምፈልገው ሮማንን ከምትዩና ከምታስቢው በላይ ማስወጣት አለብሽ። ይቺ ሴት እዚህ ቤት እንድትሆን አልፈልግም ብሎ መናገር ጀመረ ማለት ነው። ሜላት ወደ ትምህርት ቤት ልትሄድ እየተዘገጃጀች ሳለ ቁርስ አልደረሰም እንዴ ብላ እድልን ስትጠይቅ፣ እድል ደግሞ ሜላት አሁን ገና ሰዓት ገና ነው፣ ሲጀምር ትምህርት የለም፣ በብዙ አልተጀመረም፣ ዩኒፎርምም አለበሽ፣ ስለዚህ ትምህርት ሳይጀመር ነው እንደምትፈተኑት ብሎ ቢኒያም መናገር ጀመረ። ሜላት ወደ ውጭ ሄደችበት ምክንያት ሁሉም ጥርግ ብለው ሲሄዱ ያንን መስቀል ወይንም የአንገት ጌጥ ከቁም ሳጥን ለመስረቅና ለመደበቅ ስለፈለገች ነው። ወደ ቤት ተመለሰችና ለሮማን ደውላ
ስሚ አክስቴ፣ እቤት ዛሬ ሁላችሁም የላችሁም። ከሰፈር ስትወጡ ስላየኋችሁ ከምትዩና ከምታስቢው በላይ ቁም ሳጥናችሁ መፈተሽ እንዳለበት አምናለሁኝ ብላ ተናገረች። ወይኔ ጉዴ ብላ እንግዲህ ሮማንም እዛ መቃብሩ ቦታ ላይ ይሄውልሽ እርምሽን አውጪ፣ እስካሁን ድረስ ልጄ ስትይ የነበረው ነገር ይሄ ነው ብላ ተናገረች። የማደጎ ቤት እንግዲህ ማናጀሩም ስማ ልጄ፣ ምንም ቢፈጠር ምንም ከጎንህ ነኝ። እንዴት ብዬ ከጎንህ ነኝ ትላለህ? የወለደችኝን እናቴን በክህደት በተንኮልና በሴራ እያየኋት ነው። እኔ የእሷ ልጅ በመሆኔ በጣም እያፈርኩ ነው። በዛ ላይ ደግሞ ምንም ቢሆን ምንም አሳድጋኛለች። አክስቴ ሆና ለእኔ እናት ሆናለች። ስለዚህ የወለደችኝ እናቴ ያደረገችውን ጥፋት ማንም ሰው አላደረገውም። ምንም ቢፈጠር ምንም ካሁን በኋላ የምፈልገው ነገር ቢኖር እኔና እኔ ብቻ ነን አለች። እንዴ ምን ጉር ነው እየተናገርክ ያለው? እውነት ለመናገር አሁን ባዶ መቃብር የእሷ ልጅ ያልሆነችውን ልጅሽ ናት ብላ ስታሳያት እንደዛ እያለቀሰች ራስ ወዳድነቴን መቆጣጠር አልችልም። እድልም ደግሞ አሁን ላይ እኔን ልትረዳኝ አልቻለች። ቢኒያም ሮማን ያንተ እናት መሆኗን የዲኤንኤ ምርመራ እድል ሁሉንም ነገር ጨራርሳለች። አንተ ደግሞ የምትጠራጠረው ጥርጣሬህን የሆነ ውጤታማ ስታደርግ ነው። እድል የኔ አሳዳጊ እናት ወይንም የገነት ልጅ ናት ብለህ ካልክ ለአንተ እህት ናት። ከአሁን በኋላ የፍቅር ግንኙነታችሁን ራቅ። እሷና እድልና ገነት እናትና ልጅ መሆናቸውን አጣራህም ዲኤንኤ አሰራህም ውጤቱን ትክክል ነው ብለህ ለማመን ይሄ ማድረግ ያንተ ስራ እንጂ የማንም አይደለም። ቢኒያም እስካሁን ድረስ እናትህ ከሚባለው በላይ ዋጋና መስዋዕትነት ከፍላለች። ፎቶ ይዛ እያለቀሰች ኖራለች። ከአሁን በኋላ እውነታውን አረጋግጠህ የተፈጠረውን ነገር በሙሉ ተረድተህ በሙሉ ልታግዛትና ልትረዳት ግድ ይላል ብለው መናገር ጀመረ ማለት ነው። የእሱንም ምክር ከተቀበለ በኋላ እድልንም ልትረጁ ግድ ይልሻል። ቢኒያም አሁን ብዙ ሀሳብና ጭንቀት እየተመላለሰበት ነው። ስለዚህ እድል ሁሉም በሰዓቱ ስታዩ ቢኒያም ላይ ምንም አይነት ችግር እንደሌለ የምትረጅ ይሆናል። አሁን የተሸከመው ህመም ከባድ ነው። ስለዚህ አንቺ ከጎን ሆነሽ ልታጽናኙና ልታረሳሹ ይገባል ብሎ አለ። እኔን እኮ ሊያይን ተጠይፎኛል። ምንም ቢፈጠር ምንም ለእኔ ግድ አይሰጠውም። ሰው ነው ብዬ ነበር የቀረብኩት፣ ግን በፍጹም ብላለች። እድል ወደ መኝታ ክፍሏ ገብታ እያሰበችና እየተጨነቀች ሳለ ገነትና ሜላት ሰተት ብለው መጥተው ቆይ አንቺ ልጅ እየተፈታተንሽንና እያደረግሽ ያለው ነገር ምንድን ነው? ከዚህ ከቤት የምትወጪው መቼ ነው? የዚህን የቤት ሰላም አበላሽሽ፣ የዚህን የቤት ሰላም አጠፋሽው። እንዳንቺ አይነት አረመኔና ራስ ወዳድ ሰው በፍጹም አይችም አላቅም ብላ ሁለቱ ነው እየቀጠቀጧትና እየደበደቧት ሳለ ቢኒያም መጥቶ አዳናት። መጨረሻ ላይ ወደ ክችን ሄዳ ደምንባ እያለቀሰች ሳለ እድል ጎዱሽ እንዴ? በቃ ለሁሉም ነገር ይቅርበይ እያለ መጠየቅ ጀመረ። እሷም ተናደደችና እንዴት ነው እንደዚህ የምትለው ቢኒ? እንደውም አጠገቤ ላይ አልፈልግም፣ ዞር በልልኝ ብላ ካለበት ቦታ ላይ ዘወር ብሎ እንዲሄድ አስጠነቀቀችው። እሱም በጣም ደነገጠና ራሱን መቆጣጠር አቅቶት እንዴት ነው እንደዚህ የምትዩ? ምንም ቢፈጠር ምንም እኮ እኛ ነገሮችን በሰላም ማለፍ እንችላለን ብሎ ወሰነ። ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው እድል ድራማ ይህንን ይመስላል። በቀጣይ ፓርት እንግዲህ የዚህ የአንገት ጌጥ ጉዳይ ምን ይዞ ይመጣ ይሆን? የገነትና የእድል መጨረሻ ምን ይሆን? ቢኒያምስ የማጣራቱን ጉዳይ ይቀጥል ይሆን? ሰላማችሁ ብዝት ይበልልኝ።